መስጠት ለእኔ በጣም ከባድ ነው። ሀብል እኮ ማለት ለእኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘመን ልጄ እንዳንቺ አይነት ደግና አሳቢ ናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይህን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ሊከፍልሽ እንደሚችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ አሁን እንዴት አድርጌ ነው ነገሩ ማስቀይሰው? ገንዘቡ እስከማገኝ ድረስ እችን ሴትዮ እንደምን ብዬ ከዚህ ማስወጣት አለብኝ። ቦታውን ምን እያልክ ነው እዝራ? ስለምን ስቃይ ነው የምታወራው? ሀብል ሁሉንም ነገር ስለ ትክክለኛ ወላጅ እናቷ ስላደረግሽባት ነገር ሰላም ለእናንተ ይሁን ውድ የኔ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት ሁሉ መልካም ክብሩ ይስፋ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ላለሁኝ ሰላማችሁ በዘተ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ክብሩ ይስፋ። እንግዲህ ዛሬም በአዲስ ቪዲዮ ተመልሰናል። ይህን ሰሞን ትንሽ ጠፋ ብያለሁ። ትንሽ ቪዲዮኝ ነው እንግዲህ የሀብል ትክክለኛ እናት ተገኝታለች። ወይዘሮ መነንም እንግዲህ ከሀብል እናት ጋራ ቁጭ ብለው ሆቴል እያወሩ ያሉ እንደ ድንገት እዝራ ይመጣባታል። በጣም በድንጋጤ እዝራ ስታይ ትነሳለች። እሷም ከዛ ለምንድን ነው የተነሳሽው? ወይ ደግሞ ማንን ስታይ ነው እንደዚህ በድንጋጤ የተሞላሹ? ብላ የሀብል እናት መጠየቋን ትቀጥላለች። ሀና ትባላለች። ከዛም በኋላ መነንን መለስ ብላ እረ በፍጹም እኔ ያው እንደዚህ አይነት ቦታዎች ስለማልገኝ እንደ ድንገት ሲበስ ስለመጣው ደንግጬ ነው እንጂ ምንም የተፈጠረ ነገር የለም ብላ እሷ ለማሳመን ትሞክራለች። ሀና ነገር ግን ያደለም እሷ ዋና የደነገጠችው እዝራን ስላየች ነው። እዝራም ይሄ ትክክለኛ የሀብል ላይፍ ነው ወይ ላይፍ አንግራ አልቅሳ የነገረችኝ ሀብል ትክክለኛ ህይወቷ ነበር፣ እንደዚህ አይነት ህይወት ስታኖሪያት ነበር ወይ ብሎ እንግዲህ በተረጋጋ እሷን ይጠይቃታል። እሷም እንግዲህ ተመልሳ በፍጹም አንተ የምትለውን ነገር የማውቀው ነገር የለም ምን ብላክ ነው ሀብል ብላ እንግዲህ መነንትን ጠይቀዋለች። ስጠይቀው እሱማ እናቷ ትክክለኛ አንተ እንዳልሆንሽ እንዲሁም ደግሞ በስቃይ እንደምታሳልፊ ምናምን እንዳረግሻት ብዙ ነገሮች ከሀብል አፍ ሰምቻለሁ። ሀብል እያለቀሰች ሁሉንም ነገር ነግራኛለች ይላታል። እንግዲህ ሀብል ለእዝራ ሁሉንም ነገር እንዳስረዳችሁ ታያላችሁ። እሷ ምንድን ያለችው ወይዘሮ መነን እናቷ እንዳልሆነች በብዙ እንዳሰቃየቻት በብዙ ነገር እንዳሳለፈች ያ ሁሉ ነገር ችላ እንደኖረች በጣም ትመታት እንደነበረ በጣም ታሰቃያት እንደነበረ መጨረሻ ጊዜም ወላጅ እናቷ እንዳደለች ተጥላስ እንዳገኘቻት በሆስፒታል ውስጥ ስትሰራ እናቷ ሆስፒታል ውስጥ ጥላት እንደሄደች ምናምን እንግዲህ ለሀብል ነግራታለች። መነን እዚህ ጋር እንግዲህ ሀብል ታስራ በሰው መግደል ወንጀል ተጠርጥራ ያለችው ወይን ቤት ነው። በመቀጠል ደግሞ እዚህ ጋር እንግዲህ መነን አዲስ ነገር ትዳሯን ፈታለች። ምክንያቱም ለብርና ለጥቅም ብላ ያገባችው ወንድ እሱም በመደበቅ እንግዲህ ወይዘሮ መነን ያረገችው ትልቁ ስጦታ ወይ ደግሞ ጥፋት ብዬ የማስበው ሀብል ለእዝራ መዳሯ ነው። ለእዝራ መዳሯ ሳያንስ ደብቃ በሚስጥር ነው እንግዲህ ይሄን ነገር እንደማታውቃት አስመስላ ሀብልን ዳረችለት። እውነታውን እንግዲህ በዚህም ብላ በባጥም በቆጥም ብላ ፈስ ያለበት ዝላይ አይችልም። እሷም የሷ ጓደኛ ስለሆነች ነገሮች ሁሉ በመቀለባበስ
እንግዲህ አጸደ ነገሮችን ሁሉ አጋልጻ ሰጥታታለች። ከዛም በኋላ ወይዘሮ መነን ከቤት ከተባረረች እንግዲህ ትንሽ ቆየት ብላለች። በድሮ ላይፏ በድሮ ህይወቷ መኖር ከጀመረች በጣም ጊዜያቶች እየተቆጠሩ ነው። እንደዛም ሆኖ ግን እዝራ በጣም ስሜታዊ ይሆንና መጠጥ ቤት ሄዶ ያው እየጠጣ ይገኛል። ብዙ ነገሮችን እያስታወሰ ወደኋላ እንዴት እንዳደገ እናቱ እንዴት እንደምታሰቃየው የሱና የሀብል ላይፍ በጣም ተመሳሳይ እንደነበረ ምናምን በጣም እያስታወሰ እንግዲህ በጣም ስሜታዊ ሲሆን ነው የምትመለከቱት። ያለቅሳል። ለምንድነው መረዳት ያቃተኝ የሁሉ ነገር እኔ ስለምን አረኩኝ? እኔን ላይፉ እንደኔና የሷ ላይፍ እና የኔ ላይፍ በጣም ነው የሚመሳሰለው ብሎ እዝራ እንግዲህ በጣም በማዘን ውስጥ ይገኛል። ያው አንዳንድ ጊዜ ወንዶች ሲናደዱ ማንኛውም ሰው ሲናደድ የሚያረጋጋው መጠጥ፣ ሱስ፣ የተለያየ ነገር ውስጥ ሊገባ የሚችለው ስሜታዊ በሰዓቱ ሲሆን ነው። እሱም በጣም ስሜታዊ ከመሆኑ የተነሳ መጠጥ ቤት ቁጭ ብሎ እንግዲህ እየጠጣ ይገኛል። ጠጥቶ ወደ ቤት ሲሄድ አባቱ ልጅ ምን ሆነክ ነው እዝራ እንደዚህ የሆንከው ብለው እሳቸው ቁጭ ብለው ቤት ይጠብቁታል። እኔ አባዬ እስካሁን ድረስ ሀብል ላይ ላደረኩት ነገር ተጸጽቻለሁ። አንተ ባትኖሩልኝ ኖሮ ምን ሆን ነበረ? ትላንትና እናቴ በብዙ ስታሰቃየኝ እንደማትወደኝ ስትነግረኝ ወይ ደግሞ ስትመታኝ ብዙ ነገር ሳለቅስ አንተ ስላለህልኝ ብቻ ከአንተ ጋር መጥቼ እወሸቃለሁ፣ ከአንተ ጋር ተኛለሁ ብሎ እዝራ እንግዲህ የልጅነቱን አጭራጭር ነገሮች ሲያስታውስ ትመለከታላችሁ። እንደዛም ሆኖ ግን አሁንም አጸደ ተንቁሏ እንደተቀጠለ ነው። አሁን ደግሞ ተንኮሏን ዋና ማሴዳይ እየተጠቀመች ያለችው እንግዲህ እህቱን ነው። እህቱን ሁሉንም ነገር እየነገረቻት ትገኛለች። እዝራ ያንቺ ወንድም አይደለም፣ ለዛ ነው እናትሽ ስትጠላው ስትመጣው ያሳደገችው። እሱን ለንብረትና ለሀብት ነው እንደዚህ የሚሆነው። ማንኛው ወንድም ነው እህቱን አሳልፎ ወንጀለኛ ነች ብሎ የሚሰጠው ብላ እንግዲህ ባለ በሌላ አቅሟ እዝራ እንድትጠላና ከእዝራ ጋር እንድትጣላ ወይም ደግሞ እዝራ ንብረቱን አንጣ በኔ ስም ይሁን እንድትለው ምረት ያለ ሌላ አቅሟን እየተጠቀመች ትገኛለች። እዚህ ጋር አሁን አጸደ ከእዝራ ጋር ቀጥማለች። ሁሉንም ነገር ጨርሳለች። እዚህ ጋር እንግዲህ ከቤት ውስጥ ሁሉንም ማባራ ጨርሳ አሁን ደግሞ የቀሩት እንግዲህ በራሷ ጥፋትና በራሷ ስህተት ወይም ደግሞ ከገንዘብ መንገብገቧ የተነሳ የሁሉ ነገር ላይ ወድቃለች። ምክንያቱም የእዝራ አባት ወንድሟ ነው፣ ታላቅ ወንድሟ እንደመሆኑ መጠን ያደራ ልጄ ናት ብሎ እህቱ ናት ቤት ውስጥ አብረው እየኖሩ ነው ያሉት። ነገር ግን ንብረቱን ሁሉን እኔ ካልተቆጣጠር ከአባቷ ወይ ደግሞ ወንድሟ በደረሰበት ህመም ትሞታለህ ስለተባለ ብቻ ነገሮችን ጥንቅቅ አድርጋ ወደ ራሷ በማድረግ በመንገብገቧ የተነሳ ከእዝራ ጋር ገጥማለች። እዝራ እንግዲህ ሁሉንም ነገር አውቋል። እዝራ ምንም ነገር ሊያረግ ወይ ደግሞ ሊናገራት የማይፈልጋት ሴት ናት። አክስቱ ነበረች። ነገር ግን አሁን በምታረገው ነገር በጣም ብዙ ነገር ሲናገራት ነው የምትመለከቱት። ያችን ነገር ከቂም አስገብታ እንግዲህ እዝራ ለመበቀር የማፈነቅለው ድንጋይ የለም። አጸደ በዚህ ሰዓት ላይ የቻለችውን ነገር ሁሉም እዝራን ለማባረር ወይም ደግሞ እዝራን ከዛ ቤት ለማስወጣት ብዙ ጥረት እያደረገች ትገኛለች። መጠቀሚያ አድርጋ ያዘቻት ደግሞ ትልቋ ቁልፍ ምንድነው? እህቱን ነው። እዚህ ጋር ምረት የምታውቀው ነገር የለም። እሷ ባለቻን ነገር ተመርታ ሰው ገላለች። እሷ ባለቻን ነገር ተመርታ ከአባቷ ጋር አንካ ሰላምታ ገብታለች። ለአባቷ ተገቢ ያልሆነ መልሶች ትሰጣለች። እዝራን ወደ መጥራት ገብታለች። ወንድሜ አይደለም ብላ አይምሯን አሳምናለች። የእሷ ምክር ሰምታ ሰው ገላለች። በብዙ ነገሮች እያለፈች ናለች እች ልጅ። መጨረሻ ላይ ግን እች ልጅ የሆነ ነገር እንዳትሆን በጣም ነው የምፈራው። ምክንያቱም ባሌለና ባለ አቅሟ አጸደ የመረዘቻት ወይ ደግሞ ነገሮች እች ልጅ እንድተንኩል እንድታስብ ባልሆነ ነገሮች እንድትገኝ ከቤተሰቦቿ እንዳትስማማ እዝራን እንድትጠላ የሆነ እንትን እንዲሰማት እያደረገች ነው ያለችው። እንግዲህ እዚህ ጋር ደግሞ ወይዘሮ መነን እንግዲህ በጣም እየቀመረች ትገኛለች። ቀመሯ ዋና እንግዲህ ኩሽኩሻን በሀብል ቦታ ኩሽኩሻን አድርጋ ለማቅረብ እየተዘጋጀች ዝግጅቷን ጨርሳ እንግዲህ ልትቀርብ ነው። ቀሚስ እንደ ሀብል አስለብሳ እንደ ሀብል እንድትናገር አድርጋ እቺ ሴት እናቷ እንግዲህ የሀብል እናት እሷ ስለ በገባች ሰዓት አጋጣሚ ወደ ሀገር ከፍታለች ከካናዳ። ልጅቷን ጥራ ካናዳ ሄዳ ነበር። ኖሮ መስረታ ላይፍ ኖሯት ባላ ገብታ ልጅ ወልዳ ዛሬ ደግሞ ጥላት የመጣችው ልጅ እንዴት ነው አለች የለችም በሚለው ስሜት ውስጥ ሆና ብቻ ወይዘሮ መነን እዛ ሆስፒታል ውስጥ ሰራ ስለነበር በምልክት እንግዲህ ወይዘሮ መነን ጋር ስትመጣ ነው የምትመለከቱት።
ተመጣች በኋላ መነን እችን ነገር መጠቀም በጣም ፈለገች። ምክንያቱም ያለችበት ነገር ገንዘብ የለውም፣ ካለችበት ተሙቀት ትዳር ተፈናቅላለች። ነገሮች ሁሉ በጨላለሙባት ሰዓት ነው እድል የመጣችላት። እችን እድል ማስመለጥ አልፈለገችም። መነን በጣም አራዳ ሴት ናት። አሁን ምን አሰበች? በሀብል ቦታ ኩሽኩሻን ማቅረብ ፈለገች ወደ እሷ። ለምን? ብር ለብር በማለት ብቻ ማለት ነው። ሆነ ወይ ደግሞ ሀብል እስር ቤት ነች ብላ ተነግራ ሀብል እንድትረዳት እንድታት ማድረግ የፈለገችው ዋናው ነገር ኩስኩሳ የእሷን ልጅ አድርጋ ማቅረብ ነው። እንግዲህ ኩስኩሳ እንዳለችው እዚህ ነው የሆነ ስራ ተገኝቷል። ኩስኩሳ የምታውቀው ታሪክ የለም። እንደዚህ ተጠርጣሪ ደግሞ እንደዚህ ሆና ቤት ገብታለች። ሀብል ወይኔ ቤት ተጥላለቻቸው ተረገመች ምናምን። እንግዲህ ሀብልን አትወዳትም፣ ልጇ አይደለችም። ልጇን ባትሆን ነገር ግን አሳድጋታለች። እዚህ ትዳር ውስጥ ባትፈታት ኖሮ የሀብል ዕጣ ክፍል እንደዚህ አይነት ነገር ውስጥ አይሆንም ነበረ። ዋና ለሀብል እዛ እስር ቤት ውስጥ መገኛ ሰበብ ወይም ምክንያቱ ብዬ የማስበው ማለት መነን ናት። ምንም ባትድራት ኖሮ ሀብል እዚህ ፋሚሊ ጋር በምን ተዋውቃ እንደዚህ አይነት ጉድ ውስጥ ትገባ ነበረ። ይህንንም ካደረገች በኋላ አሁን እንግዲህ እናቷ የመጣችበትን እድል በጣም እድሏን ስታጨልመው ትመለከታላችሁ። ከዛም ኩሽኩሻ እንደዚህ አይነት እድል ተገኝቶልሻል፣ እሷ እኮ የኔ ልጅ አይደለችም፣ ያሳደግኳት ሆስፒታል ተጥላ ያገኘኋት ልጅ ናት፣ ለዛ ነው ለካ እንደዛ ስታሰቃያት ያሳደግሻት፣ በጣም እኮ ነበር የምትፈራሽ፣ እሷ እኮ ሰው አትገለኝ፣ እንዴት በእንደዚህ አይነት መንገድ ቤት ልትገባ ቻለች ብላ እንግዲህ ኩሽኩሻ ስለ ሀብል አጫጭር ነገሮች ስታወራ ትመለከታላችሁ። በቃ አሁን ስለ እሷ ማውራት ሳይሆን እኛ ስላለብን ስራና እኔ ስላገኘሁልሽ ነገር ማውራት አለብን ብላ እንግዲህ ኩሽኩሻን ትሞላታለች። ኩሽኩሻም እዚህ ሰዓት አዎ ካልሽኝ በጣም አሪፍ ነው፣ በቃ እንሞክረዋለን፣ እኔም እንደሷ ለመሆን እሞክራለሁ፣ እተውናለሁ ብላ ቀሚስ ለብሳ ጫማ አጥልቃ እንደሷ ለመሆን በጣም ስትሞክር ታያላችሁ። እንግዲህ ዋና እዚህ ጋር ይሄ ትወና የተፈለገበት ዋና ምክንያት ምንድን ነው? የሀብል እናት ስለመጣችና ከሀብል እናት ገንዘብ ስለምትፈልግ ብቻ ነው። መነን እንግዲህ ገንዘብ ፈለገ፣ ገንዘቡ የምታገኝበት ሲስተም ወዲህም ወዲያ ስትላጣች ኩሽኩሻን እዚህ መካከል ላይ ጣልቃ አስገባቻት። ነገር ግን እዝራ ጠይቋታል። እቺ አብረሽ ያለች አስቴ ማናት ብሎ እንግዲህ እዝራ ጥያቄ አቅርቦታላታል። አላቅም ከማን ጋር ያየችኝ ብላ ወይም ደግሞ ተረጋግተን ይሄን ነገር እናወራለን የሀብል እናትም እንዳልሆነች ሁሉንም ነገር እንግዲህ ለእዝራ ነግረዋለች። እዝራም ይሄን ነገር አምኖ ተቀብሏል። ነገር ግን እዝራ አሁን እዚህ ጋር አንድ አማራጭ እንግዲህ ሲሰጥ ነው ለራሱ የምትመለከቱት። ለአባቱም ፕሮሚስ ሲገባለት ነበረ። እስካሁን ላደረገው ነገር ሀብል ላይ በጣም ይጸጸታል። ነገር ግን ከዛ እስር ቤት እንደሚያወጣት እሷ ገዳይ እንዳልሆነች አምኗል እዝራ። እንግዲህ በአንድም ሆነ በሌላ ሊያሳምኖት ቢሞክርም የቻለውን ነገር ሁሉም አድርጎ ከዛ እስር ቤት እሷ መውጣት እንደሚፈልግ እስካሁንም ደግሞ ላደረጋት ነገር እንደሚጸጸት ይሄ ነገር እንደማይገባት ለሀብል ራሱን እንግዲህ ሲያሳምን ነው የምትመለከቱት። አባቱም በዚህ ንግግሩ በጣም ደስ ብሎት ሚስቴን ያልከው በጣም ደስ ብሎኛል፣ በቃ አባዬ ጥለቅኝ እንድትሞት አልፈልግም፣ አንተን አጥቼ መኖር አልችልም ብሎ እንግዲህ ለአባቱ እዝራ ይሄን ነገር በጣም በስሜታዊ ሆኖ ያለቀሰ ያስረዳዋል። እኔ ደግሞ እንደ ሀብል አይነት የትዳር ጓድ ስለመለጥኩልህ በጣም ደስተኛ ነኝ፣ በጣም ልብ ይርፍ ይላል። ሀብል በጣም መልካም ሴት ናት፣ ለትዳር የምትሆነ ሴት ናት ብለው እንግዲህ አባቱ በጣም ይመክሩታል። አው ሚስቴ ናት እሷ ብለው እንግዲህ እሷ ከእስር ቤት እንደምንም ብለህ ካወጥተህ ሳልሞትንም ያንተን ልጅ ማየት እፈልጋለሁ፣ እንዲሁም ደግሞ ከፍቶ ማየት አልፈልግም ብለው እንግዲህ አባቱ የተለያየ እንክብካቤ ለእዝራ ሲያደርጉለት ታያላችሁ። እንግዲህ ከእዝራ አባት ጋር በጣም ግብ ውስጥ የገባችው ማናት? ምረት ናት። ምረት በዚህ ሰዓት እኔን አትወደኝም፣ የምትወደኝ እናቴ ብቻ ነበረች። እናቴ ከሞተች ወዲህ ግን አንተ ፍቅርህ ለእዝራ ብቻ ነው፣ ለእኔ ምንም አይነት ፍቅር እንደሌለ በተደጋጋሚ ታሳየኛለህ ብላ እንግዲህ እሳቸውን ተወቃሽ ለማድረግ በጣም ስትሞክር ነበር። እሳቸውም ይህን ነገር እንደዚህ ለማለት ለምን እንደዚህ ልትቻልሽ፣ ከዛሬ ወዲህ እንደዚህ አይነት ነገር ብትደግሚ ብለው እንግዲህ በጥፊ ይመቷታል። ከመቷት በኋላ በጣም በመናደድ እንዴት እንደዚህ ይሆናል? አዎ አንተ ቦታ ያለ ለእዝራና ለእዝራ ብቻ ነው፣ እኔ ቦታ የለህም፣ ድሮም የምትወደኝ ብላ እንግዲህ ከእሳቸው ጋር መስላ ለመመላለስ ትፈልጋለች ምረት። ይህ ሁሉ እንግዲህ እችን ልጅ እየመረዘቻት ወይም ደግሞ ባልሆነ ቦታ እንድትሆን እያደረገቻት ያለ ዋና የአጸደ ስራ ነው። አጸደ እዚህ ጋር እንግዲህ በጣም ለመዋኘት ትፈልጋለች። ምክንያቱም
ለማስመሰል የምታደርገው ጥረት ስላለ እዚህ ጋር እንግዲህ እሷ ምን ትላቸዋለች? ምን ሆናችሁ ነው? ለምንድን ነው የምታደርጉት? ብላ ወንድሟን ለመቆጣት ጋሽን ትፈልጋለች። ዝም በይ አታስመስይ፣ እኔ ግን ስራንች ላይ የበቃኝ ለታ እንዲሁም ደግሞ የያዝኩሽ ለታ የቤተሰቦችን ቀንስተኛ አልምርሽም ብለው እሳቸው በጣም ሲበሳጩባት የምታዩት አጸደ ምክንያቱ ለምንም አጠቅም በብዙ ነገሮች ላይ የማትማር ወይም ደግሞ ልቧ ላይ ይቅርታ ምንም ነገር የለውም። አሁንም እንግዲህ በጣም ቤተሰቡን እንግዲህ በአንድ እግሩ ከበጠበጠች በኋላ መነንም ጥፋቷ እንግዲህ ለዝራም መዳሯ ነው። ሁለቱም እንግዲህ ጨዋታቸው አንድ ነው። ጨዋታቸው ገንዘብ ነው። መነንም እሳቸው ወዳና ወይ ደግሞ ለትዳሬ ታማኝ ልሁን እዝራን አስባለት እዝራን እንደ ልጇ ቆጥራ ምናምን አይደለም። አንጥታ ሀብልን የዳረችለት ሀብልን መጠቀሚያ ልኝ ያደረገቻት እሷም ነፃነት እስከ መገደል ድረስ ያደረሰቻት አጸደ እንግዲህ እሷንም ለመጠቀሚያ ስለፈለገቻት ነው። በዚህ ቦታ እንግዲህ ተጎጂ የሆነችው ሀብል እስር ቤት ናት። እንዲሁም ደግሞ ነፃነት እንግዲህ እንዳሉት ተገላለች ነው የሚባለው፣ እውነታ ባይታወቅም እንግዲህ ሀብል በምትሰራበት ቪላ የሄዱበት እርምጃ ሄደው ሀብልን ለመጣል በጣም ሲሞክሩ ነው የምታወቀው። ይህ ሁሉ ጨዋታ የማነው ብትሉት ብትዞሩ ምንም ብትሉት ያጸደ ነው። አጸደ ብዙ ነገሮችን ስታደርግ ነው የምታዩት። ብዙ ነገሮችን ስትሰራ ነገሮች ብትል ባይሳካላትም ተስፋ ያለ መቁረጥ ግን ቤተሰቡን ስታምሰው ትመለከታላችሁ። በቃ ቤተሰቡን በአንድ እግር ለማቆም ቤተሰቡን እንትን ለማለት ለመጣል ቤተሰቡን የሆነ ነገር ለማድረግ በጣም ስትጥር ነው የምትመለከቱት። እና እዚህ ጋር እዝራ እንግዲህ በጣም እሷን ለማስጠንቀቅ በጣም ይሞክራል። ነገር ግን አትሰማውም። ምንም ነገር ብትለው ምንም ነገር ቢላት እዝራም ሆነ ሽማግሌውም አጸደ የምትሰማ ሴት አይደለችም። አጸደ የፈለገችው ያን ቤት ያን ንብረት ነው። ያንን ነው የምትፈልገው። አሁን በጣም ያንቀጠቀጠው ለምን በእዝራ ሆነ አባቱ ለምን በእዝራ አደረገ የሚለውን ነገር አይኗን መንገርም ሆነ ማሰብ ትፈልጋል። ያ ነገር ስለሆነ እንግዲህ እሷን በጣም ያስቸገረች ከቤተሰቦቿ ሁሉ አቃቀራ እንደዚህ አይነት ወንጀል ከታ እውነት እንግዲህ ምንም እውነት ናፈቃ ምንም ነገር አሻራ ቢኖር ምን ቢኖር እውነት ስለሆነች ይችላል። ያው ባትገላትም ባትነካትም ግን እንድትገደል በጣም ብዙ አሉ። ያለችበት እስከ መጠቆም እስከ ነገር እስከ ቢላ ማቀበል በቃ የተለያየ ነገሮች ፕሮሰስ ያደረገች የገዳዩ ተባባሪ እሷ ናት። እዚህ ጋር ያደረጉት እውነት ግድም አድርገው ምንም የማታውቅ ልጅ ሀብልን እስር ቤት ጥለው በነፃ ለመኖር በጣም ተፍታፍ እያሉ ነው የሚገኙት። በዚህ ውስጥም ደግሞ እውነታው ይወጣል ብሎ ጠበቃ ቀጥሮላታል ጋሽ እንግዲህ ለሀብል ያ የተቀጠረው ጠበቃ ለምን ተቀጠረ እኔንን ወይም ደግሞ እውነት አውጥቶ እኔን ለማሳሰር ነው ብላ እንግዲህ እዝራ ላይ አሁን እንግዲህ የምትነሳበት መንገድ ይሄ ነው። ለምንድነው እሷን ነፃ አድርጎ አውጥቶ ሀብልን እኔን እስር ቤት ለመክተት የፈለገው እዝራ ብላ ነው እንግዲህ ሀብል በጣም ጋ አንተ እኔ ውጭ ካለው ነገሩን መዝጋት እንዲችሉ ወይ ደግሞ ፍርድ ቤት እንድትቀር ነው እንግዲህ ሀሳቧ እሷ የምታስበው ሀሳብ። እዝራ ደግሞ ይሄን ያለ የሚመስለው እዝራ እውነት ወጥቶ ነፃነትን የሚያፈቅራት ሴት ናት ነበረች። ያፈቀራት ልጅ ናት። ወዷት ነበር አፍቅሯት ነበር። ነገር ግን እነሱ የሄዱበት መንገድ ስላናደደው ነገሮችን አብቅቷል። ቢያበቃም ግን የሆነ በአንድ በቃ ተዋት ፍቅሩን ረሳ ምናምን ማለት አይደለም። ይሄ ነገር ቢቀርም እች ልጅ ግን ተገላ ሳይ ደሟን ለመከራከር ወይም ደግሞ ደሟን ለማውጣት በጣም እየሰራ ነው እዝራ። ያ ነገር ደግሞ እነሱ ደስ ስላላቸው እነሱ የሚፈልጉት መንገድ ብቻ እንዲሄድላቸው ስለፈለጉ በዛ መንገድ ነው እንዲሄድላቸው የሚፈልጉት። እነሱ እንዲሆንላቸው የሚፈልጉት በራሳቸው መንገድና መንገድ ብቻ ነው። ያ ነገር ደግሞ እዝራ ላይ በጣም እንትን ሲያደርግ ነው የምትለው። እዝራ በጣም ሲናደድ አክት ሲያደርግ ነው እንደዚህ ሊሆን ሲበሳጭ ብዙ መንገዶች ነው እየሆነ ያለው እዝራ ጋር። እዝራ እዚህ ጋር ምንም ማድረግ የማይችልም አጣብቂኝ ነገር አሁን እህቱ ራሱ በዚህ መንገድ ከሄደችበት አክስቱ ብሎ ናት። አባቱ በጣም ታማኝ ነው። እዚህ ጋር እሷ እስር ቤት ገብታበታለች። እዚህ ጋር ደግሞ የሀብል እናት ከካናዳ መምጣት አለ። እዚህ ጋር ለራሷ ምንም ፕሮሰስ አለባት። ለራሷ አጸደ እየቀመረች ነው። ሁሉም ሰው የራሱን ነገር ይሄ ቤተሰብ ለመጣል ነው። ይሄ ቤተሰብ ተበትኖ ትናንት ካለው ላይ ፎቶ ዛሬ ብቻቸውን ቀርተው ዛሬ ደግሞ እውነታው ሁሉ እንደዚህ ዝብርቅርቅ ብሎ ነው የሚገኘው። እሳቸው ደግሞ በዚህ ህመም ውስጥ ይሄን ነገር መቋቋም እዝራ ደግሞ ይሄን ነገር አይፈልግም። ያ ነገር በጣም ከባድ ነገሮች አሉ።